በጌታ የተወደዳችሁ በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን አላችሁ? እግዚአብሔር እንደገና በሰላም ስላገናኘን ስሙ ለዘላለም የተባረከ ይሁን። ባለፈው ሳምንት የስምንተኛውን ሰንበት ትምህርት ማጠቃለያ አብረን አይተን ነበር። ዛሬ ደግሞ የዘጠነኛውን ትምህርት ማጠቃለያ ይዤላችሁ ቀርቤያለሁ። ይህንንም የምትከታተሉ በቃሉ እንደምትባረኩበት ተስፋ አደርጋለሁኝ። የዛሬው ሰንበት ትምህርት ርዕስ በመዝሙረ ዳዊት ውስጥ ክፍል 2 የሚል ሲሆን የመታሰቢያ ጥቅሱ የሚገኘው መዝሙር 67 3 እና 4 ላይ እንዲህ ይላል። አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ፣ ለአሕዛብ በቅን ትፈርድላቸዋለህና አሕዛብንም በምድር ላይ ትመራለህና ይላል። ጸሎት እናደርጋለን። አምላካችን በሰማይ የምትኖር እናመሰግናለን ስለምታደርግልን ስለ ብዙ ቸርነትህ። ክብር ምስጋና ለአንተ ይሁን። በዚህን ሰዓት እንደገና ቃልህን እንድንማማር ይህንን እድል ስለሰጠህን ሕያዋን ስላደረከን ለዘላለም ስም ይብሩክ ይሁን። እነሆ በዚህን ሰዓት ያንተን መገኘት እንፈልጋለን። በቃልህ ስንነጋገር ሳለ ያንተ መንፈስ ቅዱስ ይምራን። ቃልህ ምን እንደሚል እሱ ያስረዳን ዘንድ መንፈስ ቅዱስህን ላክልን። መተላለፋችንን ሁሉ ይቅር በለን፣ ለመንግስትህ አብቃን። እንደ ቃልህ መኖር እንድንችል ጸጋህን አብዛለን። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። ወደ ዛሬው ዝርዝር ሐሳቦች ከመግባታችን በፊት ካለፈው ሳምንቱ ጥቂቱን እናስታውስ እስቲ። ባለፈው ሳምንት በመዝሙረ ዳዊት ውስጥ ክፍል 1 የሚለውን ርዕስ በ5 ክፍሎች አይተን ነበር። ይኸውም ክርስቶስ በሰው እጅ ወዳልተሰራችውና ወደ ተሻለችው ወደ ላይኛይቱ ድንኳን በፍየሎችና በግደሮች ደም ሳይሆን በገዛ ደሙ ለዚህ ፍጥረት ቤዛነትን አግኝቶ አንድ ጊዜ ፈጽሞ እንደገባ ያየን ሲሆን፣ ሌላም ስለ እግዚአብሔር ስምና ስለ ቅዱስ ተራራ በመዝሙር መጽሐፍና በራእይ መጽሐፍ ተመሳሳይ መግለጫ እንደተሰጠና የእግዚአብሔርን ስም የሚቀበሉት የሚጠብቃቸውን ሽልማትና የአውሬውን ስም የሚቀበሉት የሚጠብቃቸውን ቅጣት በንጽጽር አይተን ነበር። በተጨማሪም የሶስቱ መልአከ መልእክት ለዚህ ትውልድ በፍጥነት መዳረስ እንዳለበት ጭምር አይተናል። ወደ ዛሬው ትምህርታችን ስናልፍ እንደገና በመዝሙረ ዳዊት ውስጥ ክፍል 2 የሚለውን ርዕስ በአራት ዋና ዋና ክፍሎች የምናየው ይሆናል። በአንደኛው መዝሙር 46 ተስፋ በመከራ ውስጥ፣ ሁለተኛው መዝሙር 47 የመጨረሻ ድል፣ ሶስተኛው መዝሙር 75 ላይ የኃጢአት መጨረሻው፣ አራተኛው መዝሙር 67 የኛ ተግባር ዛሬ የሚሉ ሲሆኑ እነዚህ በመዝሙረ ዳዊት ውስጥ የሚገኙ ትንቢቶች በዮሐንስ ራእይ ውስጥ ካለው ትንቢት ጋር ያለውን ተመሳሳይነት አንድ በአንድ የምናያቸው ይሆናል። አንደኛ መዝሙረ ዳዊት 46 ተስፋ በመከራ ውስጥ። በመዝሙር 46 ያሉትን ትንቢቶች በራእይ 6:14 ወይም ከሁለተኛ ጴጥሮስ 3:12 ጋር ማዛመድ የሚቻለው እንዴት ነው የሚል ጥያቄ አለ። በእኛ ላይ ምን አይነት ተጽዕኖ ማሳደር ይችላሉ እነዚህ ጥቅሶች? በመዝሙር ያለው ሐሳብ እግዚአብሔር ሊያገኘን ባለው በታላቅ መከራ ረዳታችን እንደሚሆንልን ተስፋ የሚሰጠን ሲሆን፣ በራእይና በሁለተኛ ጴጥሮስ ያለው ደግሞ ሰማይ እንደ ወረቀት ተጠቅልሎ እንደሚያልፍና ምድር በታላቅ ትኩሳት እንደምትቀልጥ ይናገራል። በእኛ ላይ የሚያሳድረው ተጽዕኖ ቢኖር ማንኛውም መከራ በመጣብን ተራሮች ወደ ባህር ልብ ቢገቡ እንኳን እምነታችንን በእግዚአብሔር ላይ በማድረግ ጸንተን መቆምና መናወጥ እንደሌለብን ከእግዚአብሔር ሐሳብ ጋር በመስማማት ባስቀመጠን ስፍራ በታማኝነት ማገልገል እንዳለብን ያበረታታል። ይህንን ተጽዕኖ ያሳድርብናል። በምድር ላይ እየተከሰተ ያለው ነገር ምንድን ነው? ምድር ተናወጠች ይላል። ተራሮች ተናወጡ፣ ውሆችም ጮሁ፣ ሕዝብም ሁሉ ጮኸ።
ወረርሽኙም ከአንዱ ወደ ሌላ የመተላለፉ ብዛት ሕዝብን አናወጠ ይላል። ይህ ሁሉ ትንቢት በመጨረሻ ሊሆን ያለው ነው። በእኛም ጊዜ እየሆነ እያየን ነው። የእኛ ጊዜ ደግሞ መጨረሻ እንደሆነ እናውቃለን። በራእይ 17:16 እንዲህ ይላል፣ እግዚአብሔርም ሐሳቡን እንዲያደርጉ አንዳንድም ሐሳብ እንዲያደርጉ የእግዚአብሔርም ቃል እስኪፈጸም ድረስ መንግስታቸውን ለአውሬው እንዲሰጡ በልባቸው አግብቷልና ይላል። በዚህ ሁሉ የአምላካችን ሥራ እኛን ማበረታታትና ከለላችን መሆን በወረርሽኙም ከአንዱ ወደ ሌላው እንዳይዛመት ለመከላከል ሲሆን ምድር ስትቀልጥም እርሱ መሸሸጊያችን ነው፣ ቃሉ መስረጃችን ነው። እርሱም በአሕዛብ ከፍ ከፍ ይላል፣ ግርማ ሞገስን ይጎናጸፋል። ክብር ለእርሱ ይሆን። እኛ ታዲያ ማድረግ ያለብን ነገር ቢኖር እግዚአብሔር የሚያደርግልንን ጥንቃቄና ከለላ በመተማመን በጥላው ውስጥ መሸሸግ ብቻ ይጠበቅብናል እንጂ በአንዳች መናወጥና መረበሽ የለብንም። በመዝሙር 46:6 የምናውቀው ዓለም ምን እየሆነ እንዳለ ነው የሚናገረው የሚያሳየን። አንዳንዶቹን እስቲ እናያለን። እነሆ እየሆነ ያለው ከተፈጥሮና ከፖለቲካ ነውጥ የተነሳ ሕዝቦች ሁሉ ድምፃቸውን ከፍ አድርገው ጮሁ ይላል። ከፍ አድርገው ጮሁ። ለዚህ ፍቱን መፍትሄ እናገኛለን ብለው መንግስታት ደግሞ ምን አደረጉ? መንግስታት ሁሉ ከአንድ አካል ስር በአንድነት ሆኑ። ይኸውም የአውሬው ምልክት ሊቀበሉ ተስማሙ ይላል ሰንበት ትምህርታችን። ከዚያም ለዚህ ሁሉ መናወጥ ምክንያት የሆኑ እነዚህ የእግዚአብሔርን ሕግ ጠባቆች ነን የሚሉ ናቸው በማለት የእግዚአብሔርን ሕዝብ እንዲቃወሙና እንዲያሳድዱ ያደርጋቸዋል። ያ ኃይል ደግሞ መንግስታትም ይወድቃሉ፣ የመጨረሻ መናወጥም ይሆናል ይላል። ከዚያም ኢየሱስም ድምፁን ከፍ አድርጎ በመለከት ድምፅ የዚህን ዓለም መጨረሻ ያሳውቃል ይላል። አንደኛ ተሰሎንቄ 4:16 እንዲህ ይላል፣ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ይላል። ክብር ለእግዚአብሔር ይሁን። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በዳመና እንነጠቃለን። ይህንን እድል የሰጠን እግዚአብሔር የተመሰገነ ይሁን። እንዲሁም ሁልጊዜ ከጌታ ጋር እንኖራለን። ምድር ትቀልጣለች፣ ባድማ ትሆናለች ይላል ኤርሚያስ። ደግሞ ኤርሚያስ 4:23-26 ስናነብ እንዲህ ይላል፣ ምድሪቱን አየው፣ እነሆ ባዶ ነበረች፣ አንዳችም አልነበረባትም። ሰማያትም አየው፣ ብርሃን አልነበረባቸውም። ተራራዎችን አየው፣ እነሆ ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየው፣ እነሆም ሰው አልነበረም፣ የሰማይ ወፎች ሸሽተው ነበር። አየውም፣ እነሆ ፍሬያማ እርሻ ምድረ ባዳ ሆነች፣ ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣ የተነሳ ፈርሰው ነበር ይላል። እንግዲህ ወደ ሁለተኛው ደግሞ በምናልፍበት ጊዜ በመዝሙር 47 ላይ የመጨረሻ ድል የሚለውን እናያለን። በጥንቱ ዘመን አንድ ሰው ቀድሞ የረገጠበትን ምድር የራሱ ግዛት አድርጎ የመቁጠር ባህል ነበር ይላል። በተመሳሳይ በዚህም ዘመን ባለቤት የሌለውን መሬት ቀድሞ የረገጠ ሰው የራስ ለማስመሰል የሆነ ምልክት የሚሆን ዛፍ እንደሚተክል አይነት ነው። በዘዳግም 11:24 ላይ እንዲህ ይላል፣ የእግራችሁ ጫማ የምትረግጣት ቦታ ሁሉ ለእናንተ ትሆናለች፣ ከምድረ ባዳም ከሊባኖስም ከታላቁ ከኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻችሁ ይሆናል ይላል እግዚአብሔር። ሰይጣን በእግዚአብሔር ፊት በቆመ ጊዜ እንዲህ ብሎ ነበር፣ ምድሪቱን ዞሬ መጣው በማለት የምድሪቱን ባለቤትነት እያረጋገጠ ለእግዚአብሔር ተናግሮ ነበር። አንድ ጊዜ በኢዮብ 1:7 ላይ ስናይ እንዲህ ይላል፣
እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞሪዋት ተመላለሱባትም ብሎ ለእግዚአብሔር መለሰ ይላል። ነገር ግን ቀን ይመጣል ንብረት ሁሉ ትክክለኛውን ባለቤት የሚያገኝበት። ይህ ግን በሁለተኛው ምጽአት ጊዜ አይሆንም። ምክንያቱም በዚያን ጊዜ ኢየሱስ ምድሪቱን በእግሩ አይረግጥምና። ከላይ በአንደኛ ተሰሎንቄ 4:16 እንዳነበብ ነው እኛ በአየር እርሱን ለመገናኘት በደመና እንደምንነጠቅ ተገልጿል። ነገር ግን ከ1000 ዓመት በኋላ ክርስቶስ ምድሪቱን በእግሩ ሲረግጥ ለአዲስቱ ኢየሩሳሌም መኖሪያ ሊሰራ በጠላቶቹ ፊት ድልን ይቀዳጃል። ክብር ለሱ ይሁን። ሕዝቅኤል 14:4-5 ስናነብ በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው ደብረ ዘይት ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታው ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርስና በተራሮቹ ሸለቆ እናንተ ትሸሻላችሁ። በይሁዳም ንጉሥ በኦዚያ ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔር ከቅዱሳኑ ጋር ይመጣል ይላል። ይህን የሚያሳየን አዲስቷ ኢየሩሳሌም የምትቀመጥበትን ቦታ ለመልቀቅ ሌሎቹ እንደሚሸሹ ነው። ዮሐንስ 20:7-9 ሺሁም ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸው እንደ ባህር አሸዋ የሚያህል ነው። እነርሱም ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችውን ከተማ ከበቧት። እሳትም ከሰማይ ወርዳ በላቻቸው። እሳት የእግዚአብሔርን እውነት የሚቃወሙ የባህር አሸዋ እንኳ ቢያክሉ ከእሳት ማምለጥ አለመቻላቸው እጅግ የሚገርም ነው። ወደ ሶስተኛው ስናልፍ መዝሙር 75 ላይ የኃጢአት መጨረሻ ይላል። በዛ ያለው ድምፅ በራእይ 14 ካለው ከሶስተኛው መልአክ ድምፅ ጋር ተመሳሳይነት አለው። 75:10 ላይ የኃጢአንን ቀንዶች ሁሉ ይሰብራለሁ፣ የጻድቃንን ቀንዶች ግን ከፍ ከፍ አደርጋለሁ ይላል። ራእይ 14:9 እስከ 10 ድረስ ሶስተኛውም መልአክ ተከተላቸው ይላል። በታላቅ ድምፅም እንዲህ አለ፣ ለአውሬና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክቱን የሚቀበል ማን ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል፣ በቅዱሳንም መላእክትና በበጉ ፊት በእሳትና በድን ይሰቃያል ይላል። እንግዲህ በሁለቱም ያለው ተመሳሳይነት አለው። እነዚህ ሁሉ ከፍርድ በኋላ የሚሆኑ ክስተቶች ናቸው። በተጨማሪም መዝሙር 75:2 እና ራእይ 20:11-15 ያለውን በግላችን ስናነብ በሕይወት መጽሐፍ ስማቸው የተጻፈና ያልተጻፈ ዕጣ ፋንታቸው ምን ሊሆን እንዳለ መረዳት እንችላለን። በሰፊው የአሕዛብ የመንግስታት ኩራት፣ የእያንዳንዱ የእግዚአብሔርን እውነት ያለመቀበል ግትርነት፣ ራስን ከፍ ከፍ ማድረግና የእያንዳንዳችን መዳረሻ ቁርጡ የሚታወቅበት ጊዜ እንደደረሰ ሰንበት ትምህርታችን አበክሮ ይናገራል። በተቃራኒው ደግሞ በትሕትና ራሳቸውን ለእግዚአብሔር አሳልፈው የሰጡት በዓለማት ፊት እግዚአብሔር ከፍ ከፍ እንደሚያደርጋቸውም ይናገራል። ያዕቆብ 4:10 ላይ በጌታ ፊት ራሳቸውን አዋርዱ ከፍ ከፍም ያደርጋቸዋል ይላል። ወደ አራተኛውና ወደ መጨረሻው ስንሄድ መዝሙር 67 ላይ ያለው የኛ የዛሬ ስራችን ምን መሆን እንዳለበት ይናገራል። ራእይ 22:5 ላይ የእግዚአብሔር ብርሃን በእኛ ላይ እንደሚያበራና የፀሐይ ብርሃን እንደማያስፈልገን እንዲህ ሲል ይናገራል። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ክብር ለሱ ይሁን። 67:1 ላይ ያለው ሐሳብ በዘኍልቍ 6:25 ላይ እግዚአብሔር ፊቱን ያብራልህ ከሚለው ምርቃት ጋር ተመሳሳይነት አለው።
የክርስቶስ በመስቀል ላይ መሞቱ ብቻ ነበር የእግዚአብሔር ክብር በእኛ ላይ እንዲያበራ ያደረገው። ያም የሚሆነው በእርግጠኝነት እኛ ከእርሱ ጋር ስንሆን ብቻ ነው። አንድ ጥያቄ አለ። አሁን ክብሩን እያበራልን ነው ወይስ አይደለም? አሁን እያበራ ነው። ነገር ግን እርሱ ይህንን እያደረገ ያለው እኛን ለማስደሰትና ለማበረታታት ብሎ የሚያደርገው አይደለም። ነገር ግን በእኛ ላይ የእርሱ ክብር የሚያበራው እኛ የብርሃኑ ተሸካሚዎች መሆናችንን ተረድተን ያንን ብርሃን ለሌሎቹ ስናበራ ዓለምም ያንን በማየት እግዚአብሔርን ሲያመሰግን ነው ብርሃኑ በእኛ ላይ መብራት የሚችለው። ለመጨረሻ መዝሙር 67 3-7 ዳዊት ሲናገር አቤቱ አሕዛብ ሁሉ ያመስግኑ፣ ለአሕዛብም በቅን ትፈርድላቸዋለህና አሕዛብን በምድር ላይ ትመራቸዋለህና አሕዛብ ደስ ይላቸው ይበላቸው፣ ሐሴትም ያድርጉ፣ ምድርም ፍሬዋን ሰጥታለች ይላል። እግዚአብሔር አምላካችን ይባርካልና የምድር ዳርቻ ሁሉ ይፈሩታልና ይላል። የዛሬውን ሰንበት ትምህርታችን በመዝሙረ ዳዊት ውስጥ ክፍል 2 የሚለውን ርዕስ በመዝሙረ ዳዊት ውስጥ ያለው ትንቢት በራእይ ውስጥ ካለው ትንቢት ጋር ያለውን ተመሳሳይነቱንና በመጨረሻ ጊዜ ሊከሰት ያለውን መግለጫ በአራት ዋና ዋና ክፍሎች አይተን ነበር። በአንደኛው ተስፋ በመከራ ውስጥ የሚለው በአንደኛው አይተናል። ይኸውም ሰማይ እንደ ወረቀት ተጠቅልሎ ምድርም በእሳት እንደምትቀልጥ፣ እነዚህ በመጨረሻ ጊዜ በዓለም ላይ የሚፈራረቁ ችግሮች ብዛታቸው ተስፋ የሚያስቆርጥ ቢሆንም እኛ ግን ባገኘን በታላቅ መከራ ሊያስመልጠን ሁሌ ካጠገባችን በመሆን ጥላ ከለላችን፣ መጠጊያችን፣ አምባችንና መሸጊያ ዋሻችን እንደሆነ በማመን ጸንተን መቆም እንዳለብን አይተናል። በሁለተኛው የመጨረሻ ድል ከሚለው ስር ከ1000 ዓመት በኋላ ሰይጣን ከእስረቱ ሲፈታ ጎግና ማጎግን በማስከተት ቁጥራቸው የባህር አሸዋ የሚያክል አሕዛብን ይዞ በመነሳት የቅዱሳንን ከተማ ቢከብም ክርስቶስ ምድሪቱን በእግሩ በመርገጥ የባለቤትነቱን ኃይል ተጠቅሞ እነዚያን አሕዛብንና ሰይጣንን የምትበላ እሳት ከሰማይ በማውረድ ስርና ቅርንጫፍን ሁሉ እንደሚደመስስ እና ድልን ተቀዳጅቶ ከቅዱሳኑ ጋር ለዘላለም በምድር ላይ እንደሚነግስና እንደሚኖር አይተናል። በሶስተኛው የኃጢአት መጨረሻ ከሚለው ስር የአሕዛብና የመንግስታት ኩራት፣ የእግዚአብሔርን እውነት ያለመቀበል ግትርነት፣ ራስን ከፍ ከፍ ማድረግና የእያንዳንዳችን መዳረሻ ቁርጡ የሚታወቅበት ቀን በቅርቡ እንደመጣና ለአውሬውና ለምስሉ የሚሰግዱ ምልክቱንም በግንባራቸውና በእጃቸው የሚቀበሉ ሁሉ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ እንደሚጠጡና በቅዱሳኑ በመላእክቱና በበጉ ፊት በእሳትና በድን እንደሚሰቃዩ አይተናል። በመጨረሻም በአራተኛው ክፍል ዛሬ የኛ ስራ ከሚለው ስር እኛ ሁላችን ብርሃን ተሸካሚዎች መሆናችንን በማስተዋል ከእግዚአብሔር ያገኘነውን ብርሃን በሌሎች ላይ ማብራት ስራችን እንደሆነና ያንንም ስናደርግ የእግዚአብሔር ክብር በእኛ ላይ እንደሚበራ ያየን ሲሆን በተጨማሪም በሰው ፊት የምናበራውን ብርሃን በማየት ሰው ሁሉ የሰማይን አምላክ ማመስገንና ክብርን መስጠት እንደሚችል አይተናል። እንግዲህ የዛሬውን ትምህርት በዚህ ስናበቃ እስካሁን ድረስ ከኛ ጋር በመሆን ያስተማረን አምላክ ስሙ ብሩክ ይሁን። ይህንንም የተከታተላችሁ ሁላችሁ በቃሉ እንደምትባረኩበት አምናለሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችን ጋር ይሁን። በጸሎት እንዘጋለን። አምላካችን በሰማይ የምትኖር እናመሰግናለን። ይህንን ታላቅ ምስጢር ወደና ፈቅደ ለኛ ስላሳወቅ እናመሰግናለን። ሁሌም ምስጋና ክብር ይገባሃል። አምላክ ሆይ ባወቅነው ደግሞ መኖር እንድንችል ጸጋ ያግዘን፣ ለሌሎችም ማሳወቅ እንድንችል እርዳን። ስትመጣ ያለ ኀፍረት በፊት መቆም የሚያስችለንን ጸጋ ለእያንዳንዳችን አንተ ስጠን። እስካሁን ስላስተማርከን ተመስገን። ይህ ሁሉ ከአንተ ስለሆነልን የምንከፍለው የለም። ውለታህ ትልቅ ነውና ክብር ለአንተ ይሁን። ይህንን ደግሞ ተግባር ላይ አውለን ለመንግስቴ እንድንዘጋጅ እርዳን። ሁሉን ማድረግ በሚችል በልጅ በኢየሱስ ክርስቶስ ስም አሜን።